አላውቅም ቤኪ ቆይ እሺ እዚህ ማን ሊገባ ይችላል አንቺ አምሻል እንዴ መሞት ፈልገሽ ነው እመጣለሁ ያልከኝ ለዚህ ነው ላንተም ለኔም ጥሩ አጋጣሚ ነው ጆሮ ገልብጦ ነው እንደሚሰማው የምትለኝ የመጨረሻው ቃል ይቅርታ ነው ዲ አንቺ ደግሞ ስለኔ እያወራሁሽ ስለሷ ትጠይቂኛለሽ አውቃ እያስመሰለች እንጂ እሷ ከሌላ ሰው ጋር ግንኙነት ጀምራለች ምን እያልሽ ነው አንቺ አይ ካልሽ ደግሞ በራሴ መንገድ እንዴት እንደሚወጣ አሳይሻለሁ የተፈጠረችውን ትንሽዬ ክፍተት ተጠቅማ እንደዚህ ለማድረግ እንዳትሞክርሽ ለሊን ንጋሚ ጉድ አድርጓታል አዙሮት እኮ ነው ያበደ አብዶ እኮ ነው የመጣው እኔም ለአደይ ማልመጣም እኛ የራሳችን ኑሮ ለመኖር እየሞከርን ነው አይደል እንዴ ለምንድን ነው የሚደርሰው እሷ ብቻ ለመምጣት ያልቃት እንጂ ፍቅር የምታውቀው ነገር ይኖራል ብለህ ነው ምናልባት ቤዛ ምን ልትሰሪ መጣሽ ምንድነው እሱ ቤኪ እዚህ ማን ገብቶ ነበር ካንቺና ጋዴዎች ማን ሊገባ ይችላል ወረቀቱ የለም ምን አዎ ቤኪ የለም ሁሉም ቦታ ፈልጌዋለሁ ግን ወረቀቱ የለም ቆይ ቁልፉን አልቀየርሽውም ቀይሬዋለሁ ቁልፉ ያለው ሶስታችን ጋር ነው እና ማን ሊገባ ይችላል አላውቅም ቤኪ ቆይ እሺ እዚህ ማን ሊገባ ይችላል ቤዛ የለችም ገጀራው ደግሞ ታስሯል ማን ሊገባ ይችላል አላውቅም ቤኪ አላውቅም ቆይ እንዴት ነው የምረጋጋው ቤኪ ማን ነው እሺ እዚህ ገብቶ ይሄን ነገር ሊያደርግ የሚችለው ምናልባት ዳኒ እሱ ደግሞ እንዴት እዚህ ይገባል አላውቅም ለሊ ግን ከሱ ውጪ እንደዚህ አይነት ነገር ሊያደርግ የሚችል ሰው የለም ቆይ በደንብ ፈልገሽዋል አደይንስ ደውለሽላታል እሷ አንስታው ሊሆን ይችላል አላውቅም ቤኪ እስቲ ልደውልላት በቃ አንቺ አምሻል እንዴ መሞት ፈልገሽ ነው ምን ፈለግሽ በተደጋጋሚ ከሷ ጋር አየሁ ለበል ከማን ጋር አደይ ይሆናል ሳይሆን ነው እንጂ አይቻችኋለሁ እና ምን ይሁን እኔ እናንተ ተመሳሳይ ችግር ውስጥ ነን ማለት ነው አልገባኝም ሲመስለኝ ከአደይ ጋር ያልጨረሳችሁት ነገር አለ መሰለኝ ቤሪ አልገባኝም ይኸውልህ እኔ ዴብ ማግባት አለብኝ ነገር ግን እቻ አደይ ተብዩዋ ከመሃላችን ካልወጣች ዴብ እኔ ሊሆን አይችልም ስለዚህ አንተ አደይን ያዝልኝ እኔ ደግሞ ዴብ ልያዝልህ እሺ ጨረሽ አዎ ላንተም ለኔም ጥሩ አጋጣሚ ነው ትሰሚኛለሽ አሁን ሌላ ተጨማሪ ወሬ ሳታወሪ ወረች እንዴ ለምን ትናደዳለህ ቆይ አደይን አትፈልጋትም ማለት ነው ስለ አደይ አንቺ ምን ይመለከትሻል ለምን ያላልሽኝ ነው ታትኖር እኔማ እየኖርኩ ነው እቺ አደይ የምትባል ልጅ እንጂ የምታበጣብጠን ትሰሚኛለሽ አንቺ እንጂ ሰው ወደ አንቺ ወት ይመጣች አይመስለኝም ለምን ታስመስላለህ ደሞ ምንድነው ያስመስልኩ አደይ እንደማትፈልጋት እያስመሰልክ ነው ግን ባለፈው ስለሷ ተጨንቀህ ካወራኝ በኋላ በጣም እያሰብኩበት ነበር ምን አሰብሽ ቆይ ዴብና አደይ አንድ ላይ እንዲሆኑ ነው ማስፈራራቱ ለምን አስፈለገ እህት አይደለችም በተከታታይ ጊዜ ማይቻችኋለሁ ነው አንተ ጨዋታ ውስጥ አለበት ቆይ ግን ጤነኛ ነሽ የመታወሪው ነገር ሰምተሻል የመታወሪው ነገር በሰሚ ኖር እኮ በጣም ነው የሚያሳፍረው ለማንኛውም ነው ይሰራል ቢኖርሽ እወርዳለሁ ግን ከዛ በፊት ከአደይ ጋር ያላችሁን ግንኙነት ማወቅ አለብኝ የሌላ ነገር ለማወቃት ሞክር እኔና አደይ ምንም ነገር የለም ደሞ ትሰሚኛለሽ አደይ ባንቺ ማንበብ እንድትከፋ አልፈልግም ማንህና ነው በዚህ ልክ ለሷ የምታስብላት ቆይ ትወዳታለህ ሴትዮ ቤሪ ሴትዮ ሲመስለኝ ጆሮሽ አይሰማም መሰለኝ አንቺ እንዳላስቀይምሽ አሁን ነብረች ለነገሩ እኔ ነኝ ጥፋተኛ በራሴ መንገድ አገኛችኋለሁ ደግሞ ምን ይባሰባ ናፍቀሽ አረ አዎ አደይ እመጣለሁ ያልከኝ ለዚህ ነው አይታይ ናፍቆትን ተወጥተ ለመሄድ ነው ምን አባቴ ላድርግ አደይ ግራ ገባኝ አሁንም ግራ እንደተጋባ ነው አልወሰንክም የልቤን ፍላጎት ታውቂያለሽ የኔ ውሳኔ ሳይሆን የእናቴ እናተን ማሳመን ከበደ እሷ ልታየኝ እንኳን ፍቃደኛ አይደለችም መቼም እናት አለሽ ትረጅኛለሽ አይደል በቃ አበቃ ዴብ መቼም አያበቃም አደይ ሁሌም በልቤ ላይ አለሽ መጀመሪያ ጊዜ አፈቀርኩት እኮ አንቺን ያለ ማፍቀር ደግሞ አልችልም ልትሄድ ነው ሌላ የማደርገው የምትነግሪኝ ነገር አለ
በአንተ ህይወት ውስጥ እኔም ሆንኩ ማንም ሰው መወሰን አይችልም። ውሳኔው የራስ ነው። የኔን ውሳኔ ማታውቂዋለሽ። ከአንቺ ውጪ ሌላ ምንም ማሰብ አልፈልግም። ልቤ እየሮጠ የሚመጣ ወደ አንቺ ነው። የማትቆይ ከሆነ የመጣ ደግመ ልቤን አትስበረው። በቃ ሂድ። እሺ ሄዳለሁ። ግን አደይ በጣም ይቅርታሽ። በቃ የምትለኝ የመጨረሻው ቃል ይቅርታ ነው ዴ? አሃ ከሷ ጋር ነው የምትሄዱት? ምንድን ነው የምታወራው ከሷ ጋር? ቤሪ አንዴ ከአደይ ጋር ላውራ። ምንድን ነው የምታወራው ከሷ ጋር? ስንቴ ተነጋግረን ጨርሰን አይደል እንዴ? ዛሬም ከአደይ ጋር ነህ? ዴብ ይሄን ነገር ማየት እንደማልፈልግ ስንቴ ነው የምነግርህ? አንተ ግን ጭራሽ ልትሰማኝ አልቻልክም። አንቺ ደግሞ ምን ቀረኝ ብለሽ ነው ከሱ ጋር የምትሆኚው? ከአንቺ ጋር ምንም መነጋገር አይጠበቅብኝም። አታስጠብቃት፣ ሂዶ በቃ። እንዴት ነው የሚያረጋት? መንቃራ። ቆይ ሆቴል ሄደሽ ነበር አይደል? ምን ልትሰሪ መጣሽ? አጋጣሚ አደይን ከሰው ጋር አየኋትና እሱ ለነገር ነው የመጣሁት። እሷን እንደተውካት እንዲሰማህ አልፈልግም። እሷ ከሌላ ሰው ጋር ነበረች። አውቃ እያስመሰለች እንጂ እሷ ከሌላ ሰው ጋር ግንኙነት ጀምራለች። ምን እያልሽ ነው አንቺ? ስለ አደይ ነው ወይስ ስለ ሌላ ሴት ነው እያወራሽ ያለሽ? አዎ ራሷ ነች። እዚህ ጋር ቁማ የነበረችው አደይ። በተደጋጋሚ ከሆነ ልጅ ጋር መኪና ውስጥ አያታለሁ። እንደውም የሆነ ቀን ካፌ ውስጥ አግኝተናቸው ነበር። አስታወስክ? ዶክተር? እኔ እንጃ ዶክተር ነው ብቻ በተደጋጋሚ አብረው እያየኋቸው ነበር። ከዛ በኋላ አሁን ራሱ ያየኋት እንዳልናገርባት ነው እንደዛ ሮጣ የገባችሁ። ቤሪ ወይ ዴብዬ፣ ማሚ ጋር ጠብቂኝ እሺ። ስለ አደይ ምንም ማውራት አይጠበቅብሽ። እንዴ አንተስ ወዴት ልትሄድ ነው? እኔ እመጣለሁ። አሃ አደይ ተይ ብዬዋ እዛ ቤት ነው የምትሰራው ማለት ነው? ደወለች ታካሚ ያለ ብሎ ነው የመጣው። እና ምን ይሁን እየመጣ ነው። እና ምንድነው የምትይው ፍቅር? ሩታ አንቺ ታመሻል። ምን? አዎ እንደ ታመመ ሰው አስመስይ። ከዛ እዚሁ አልጋ ትይዣለሽ። እሱም ሳይወድ በግዱ አንቺ መናፈቅ ይጀምራል ማለት ነው። አይ ፍቅር ያልሞከርኩት መስሎሽ ነው? ደህና ነሽ እያለ እኮ ነው የሚልከኝ። እና እሱ ስታዩ ፊትሽ እየፈካ ነው። ሩታ አሞሻል በቃ። እሺ ቆይ ምን እንደሚያመኝ አላውቅም። የሆነ ነገር ፍጠሪ። ቆይ እሺ ከዛስ? እዚህ ምን ያደረጋችሁ? ዶክተር ሩታን ትንሽ አሟት ነው። ምን ሆነች? ብቻ ሲስተር የደወለችልኝ ለእናንተ እንዳይ። አዎ ለኛ ነው ዶክተር። ለሊን ከብደት ያዳነ ዶክተር የሩታን ልብ ማከም አያቅተውም ብለን የመጣ ነው። ሩታ ምንድነው እሱ? ምንሽን ታመሽ? ልቤን ዶክተር፣ ልቤን አመመኝ። ከዚህ በፊት እንደዚህ አደረጎሽ ያውቃል? አዎ ዶክተር፣ ዛሬ ግን ብሶብኛል። አዎ እንደዚህ ቆማ መሄዷን አትመን ዶክተር፣ በጣም ታማለች። አዎ ሩታ፣ አንዴ ብቻሽን ላውራሽ። ምን ዶክተር? ምን ነው ዶክተር? እንደውም ብርቄ፣ እስኪ አንዴዎች ይጠብቁ። እንዴ ለምን? ቆይ እየቀለዳችሁ ነው እንዴ? ኧረ አይደለም። ምን አስቀለደን? ከዚህ በፊት ልቤን ብለሽ መተሽ ነበር ካስታወሽ። መቼ? እና በድጋሚ ታመመቻው ነው? ስለሊና አደይን ካልሆነ ሌላ ሰው አታክምም። አደይ ብትሆንማ እስካሁን ቁጭ ብላ ያወራም ነበር። ጥሩ አልጋ ክፍል ጠብቂ። ለሲስተር ደግሞ እነዚህ መርፌዎችን ታዘጋጅ ነበር። መርፌ? አዎ መርፌ። እንዴ ለምን መርፌ? አሁን ልቤን አመመኝ እያልሽ ነበር። አረ ዶክተር፣ እኔ ቆይ ፍቅር የሚለውን እየሰማሽ ነው? መርፌ ሊወጋኝ እኮ ነው። እና ምን ችግር አለው ሩታ? ቆይ አንቺ ግን እየሳቅሽ ነው? አልጋ ክፍል ጠብቂ። በቃ ዶክተር ጨክንክብኝ። መርፌ ብቻ ነው መድኃኒቱ? እና ሌላ ምን ጠብቀሽ ነበር? ስንት የሚያድነኝ ነገር ያለ መርፌ። የበሽታሽ ጠባይ ነው። በተደጋጋሚ እዚህ ከምትመላለሽ አይሻልም? ቆይ እኔ መመላለሱ ደከመኝ አልኩ? ባትይኝም በሽታው ፋታ እንደማይሰጥ ተሻቃል። አሁን ሌሎች ታካሚዎች አሉ። አልጋ ክፍል ጠብቂ። በእውነት ዶክተር፣ ያንተ ግፋት ግን በጣም ነው የሚገርመው። እንዴ የምን ግባት? አመመኛልሽ፣ መርፌ ያዘዝኩልሽ። በቃ ሰማሽ ፍቅር? ዶክተር ሩታ መርፌ ትፈራለች። ሌላ መድኃኒት የለም ወይ? ደግሞ ለምን እስክትድን ድረስ እዚህ ረፍት አታደርግም? ቀልድ ነው የያዛችሁት እንዴ? በርቀ ኡፍ ፍቅር፣ መጀመሪያም እኮ አንቺ ነሽ እየነገርኩሽ። አሁንስ ያለችኝ አደይ ደህና ናት ዶክተር? እኔን ለምን ጠየቅሽኝ? እራሷ ለምን ጠየቂያት?
የት አገኛትና? እኔማ ቤሪ የዴቭ እጮኛ ስለመጣች ልቧ እንዳይሰበር ብዬ ነው። ስለመታወሪ ነገር አላውቅም። እንዴት ስለ አደይ አታውቅም? አልገባኝም። ቆይ ምን ለማለት እየሞከርሽ ነው? ስለ አደይ ለማውራት ነው እዚህ ድረስ የመጣሽው? አይ እግረ መንገዴን ከመጣሁ አይቀር ብዬ ነው እንጂ። ብርቄ ሩታን ብትከታያት ይሻላል። ምንም አይመስል ነገር ነው እያወራሽ ያለሽ። እኔ ላንተ አስቤ ነበር። ሲያስቡልህ ካልገባ ምን ይደረጋል? ዶክተር ምን ብርቄ? አደይን ሰላም በልልኝ። ምን አይነት ልጆች ናቸው? ይሄ ሆስፒታል ነው እንጂ ኳሰረ ህጻናት አይደለም። አንደኛው ልቤን አንደኛው አደይ። ቆይ ምን ፈልገው ነው የሚመላለሱት? ደግሞ እንደዚህ ሮጭ መምጣት። አደይ ወይ ምን ሆነሻል? ምን ስልክ ስደውልልሽ እኮ አታነሽም። ዴቭ የሰጠንን ካርታ አይተሽዋል እንዴ? ምናልባት አንስተሽ ከሆነ ብዬ ነው። አይ አላየሁትም። እንዴ አደይ ምን ሆናለች? አታያትም እንዲለሊ ምንም ደህና አይደለችም እኮ። እና ቢሆንስ የቤቱ ካርታ ጠፍቷል እያልኳት እንዴት ነው ዝም የምትለኝ? እኔ እንጃ ምንም ከቀልባ መስለኝ። ለሊ ምንድነው ካርታ ነው ያልሽ? አዎ አደይ አይተሽዋል? እኔ አላየሁትም። ምን ተፈጥሮ ነው? መኝታ ቤቴ ገብቼ ሳጥኑ ስር አንድ ወረቀት ብቻ ነው ያለው። ውስጥ ያለውን ወረቀት በሙሉ ወስደውታል። ቆይ ማን ሊገባ ይችላል? እኔ አላውቅም አደይ፣ በጣም ግራ ገብቶኛል። ቆይ ማን ይወስደዋል? ለሊ በቃ አንቺ ተረጋጊ። አደይ አብረሻቱኝ እሺ? እኔ ፈልጌው እመጣለሁ። እኔም እመጣለሁ። አይ ለሊ አንቺ እዚህ ሁኚ። አደይ አብረሻቱኝ እሺ? እሺ ቆይ እሺ፣ መቼ ነው እኔ በሰላም መኖር የምችለው? መቼ ነው ይሄ ሁሉ ነገር ሊያበቃ የምችለው? አደይ አንቺ ግን ምን ሆነሽ ነው? ቅድም ስትገቢ ለምንድን ነው እንደዛ ፊትሽን የጣልሽው? ለሊ የኔ ነገር አውቆታል። ምንም የሚወራ ነገር የለኝም። እንዴ ማለት? ቆይ ዶክተሩ ጋር ነበርሻ? ነበር። ወደዚህ ሲመጣ ግን ዴቭንና እጮኛውን አገኘኋቸው። የት? እዚህ? አዎ እዚህ አካባቢ። እንዴ ቆይ እዚህ እንዴት አብሮ ሊመጡ ቻሉ? አላውቅም። እኔ ስለሱ ማውራት አልፈልግም። በቃ ዴቭ አንዴ ሄዷል። እሺ በቃ ተረጋጊ። እኔም ቆይ ያደነዝ የታባቱ ማኑስ? የቀምጠል ጀለስ ነው። ኩኩ ማለት ነው። እቺ ዶሬ ታባቱ እመጣለሁ ብላችሁ ምን ወጣፋችሁ? እኔ ምልሽ ቀምጠል ምን ጓደኛሽ ተመልሳ ሸብ ይገባች? ኩኩሻ እኮ ሄደች። ወዴት? የእህቷ ልጅ ለማየት ሄደች። እኔ ምልሽ ቆይ ልጅ አላት እንዴ? ጆሮ ገልብጦ ነው እንደሚሰማው። የእህቷ ልጅ ነው የተባልኩ ዳይመንድ። ሰምቻለሁ። በእናት ማብራሪያ አያስፈልገኝም ወሬኛ። ለኔ ራሱ እኮ ሳትነግረኝ ነው ሄደችው እንጂማ አብሬያት ሄድ ነበር። አንቺ ምሳሌሽ ቢያንስ ተነስታ ጣላለሁ ካለች አረጋጋታለሁ እንጂ ማን ምን አረጋግላታለሁ? ይሄኔ ፈነካክታ ጨርሳቸዋለች። እኔ ምልሽ ለምን አማኑኤል ሰብስበሽ አታስገቢያትም? ከዚህ ሁሉ አረ እየተመላለስክ ልጠይቃት ነው። ቆይ ምን አስቸኮለ? ትመጣለህ የለ እንዴ? ደግሞ ከዚህ ጋር ሶስተኛ ጊዜ ጠይቅ። ከግዛቷ ላይ ለምን ጠፋሽ ብዬ እንጂ ማለት ነው። እኔ ሌላ ነገር አስቤ አይደለም። ዝም ብላችሁ የሰው ማንነት ሳታውቁ ሌላ ነገር አትቀባጡ ኮተታሞች። እኔ ምልሽ ከመጣ ኩኩሻ የምትመለስ ይመስልሻል? አረ ምን ትመለሳለች? እዛው ልትቀር ትችላለች። ምናልባት አይታወቅም። ምን አንቀደቀዳት? አርፋ ትቀመጥ። እዚህ ምን ጎደለባት ነው ተንቀልቀላ ሄደችው? የእህቷ ባል የሌለ ሀርድ ነው አንድ ነገር እንዳያደርጋት። ቆይ ግን ስለ ኩኩሻ ነው ስለ ሌላ ሰው ነው የምታወሩት? ቆይ አንተ ለምንድን ነው ከጓደኛዬ ራስ ላይ ማትወርዱ? እቺ ዶሮ ራስ አሁንማ የታባቱ አገኛታለሁ። ተመለሰ ያው ለዚህ ሰፈር ድጋሚ ድርሽ እንዳት አይደል? አረ ተይው ናፈቀች ይላል ማለት ነው። አንተ ደግሞ ምንድነው ዝም ብለህ ምን ለፈልፍ? እንኳን አይደለም እቺ ትላንትና ያወቅኳት ኮብልስቶን አቋም የመሰለች ልጅና የተወለድኩበት ቀይ እንኳን ናፍቆኛ ያቅ ዝም ብለህ አማርልኝ ብለህ አትለፍልፍ። ሁሉም ሰው እንዳንተ ነው እንዴ ይመስል እንዴ? እና ምን ያበሳጫል? በይ 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 ትንሽ ከቆይ ይደበድብናል። ነኝ ሸምጣጭ እኔ ጥሬ ነው ውይ ሮማኒ እንኳን መጣሽልኝ። ለብቻዬ ስቀመጥ እኮ በሀሳብ እየነጎርኩ ተቸገርኩ። ወዴት አሰብክ? ኧረ እዚህ ነው ሮማኒ። የት? ልብም ለካ ይጠፋል። እንዴት እንደዛ አልክ?
ያንቺ ልብ እንደው አንድ ቀን ሳት ብሎሽ እንኳን አሳይተሽኝ አታውቂም። የኔን ግን ገልጬ አሳይቼሻል፣ ልትረጂኝ ግን አልቻልሽም። አሹ ደግሞ ሮማኒሞች እኔ እኮ ከበፊትም በአንቺ ፍቅር ልቤን ተነጥቄያለሁ። አሹ ስንት ጊዜ ነው እንደዚህ እንዳትለኝ ብዬ ነገርኩ። እንዴት አልናገር ሮማኒ? ልቤን ተሰርቄ ያለ ልቤ እንዴት ነው? ቤት አልሆነ ደግሞ ምዬ ጋር ሄጄ እዛው ከክፏል። አሹ አቤት እቴ፣ ምን ልታዘዝ? እነ ፍቅር ወዴት ሄዱ? ፍቅር እኔ ምን አውቄ፣ ያው ተያይዘው ነው የወጡት ከሩታ ጋር። አዎ። እሰይ ተመስገን። ምን ይሳነዋል? ከእሷ ጋር እስከሆነ ጥሩ። ትክክል አለ። ምን ትያለሽ? አሁን አይደል እንዴ ተጣልተው እየተፋጁ የሚመለሱልሽ? አንዴ ሰው ሲሏል ታንዴ አውራ አይደለች እንዴ ፍቅር? ፍቅር እኔ ያመለ ጉም ዘገነ። አንቺ ሩታ ፍቅር አውቄ እንደሆነ እኮ ገብቶታል። እና ያውቃ ምን ይጠብስ? ሲጀመር እኔ ጥፋተኛ። ያንቺን የማይረባ ምክር ሰምቼ እዛ ድረስ መሄዴ ምን ነው አርፌ በተቀመጥኩ ኑሮ። እንደዚህማ እንድትማረር አልፈልግም። ወይ ደግሞ ከፈለግሽ ድጋሚ እንሂድ። ወይ አላደርገውም ፍቅር፣ በድጋሚ ማሄጃ አልዋረድም። እሺ አትናደጂ። ዶክተር በጣም አስመሳይ ሰው ነው፣ እያስመሰለ ነው እንጂ በጣም ይወድሻል። ፍቅር እሱ እኮ ሊያየኝ ራሱ አይፈልግም። አላይሹም እንዴት ሲያወራኝ እንደነበር? አደይን አፍቅሯታል ማለት ነው። ኡፍ ፍቅር፣ አንቺ ደግሞ ስለኔ እያወራሁሽ ስለሷ ትጠይቅኛለሽ? ሲጀመር እኮ ለሷ ቢሆን ኑሮ ያጨበጨበ ነበር የሚቀበላት። አይዞሽ በቃ ሩታ፣ ወደ ቤት እንመለስ። እዛ ሆስፒታል ድጋሚ እግሬ አይረግጥም። እዛ ሆስፒታል ከሄድኩኝ ሩታ ብለሽ እንዳጣልኝ እሺ? አታስቢ፣ በቃ እኔ ሌላ ስም አውጣልሻለሁ። ቀልጅ፣ አንቺ ምን አለብሽ? ምን ትመስላለች እጂ? ስሚ አንቺ፣ ምን ፈለክ? ልጅቷ ምን ተናግረሻት ነው እንደዚህ እያየችን ሰላም ሳትለኝ እንኳን ሄደችው? እንዴ እኔ ምን እላታለሁ? ምንም አላልኳትም። ደግሞ አንተ እሷ ሰላም አለች አላለች ምን ይጠቅማል? ዝጊ በእናትሽ። እኔ አንቺን አላቅሽም። የሆነ ነገር ሳትፈልጊማ እንደዚህ ካለ ምክንያት እዚህ ሰፈር ክቡ አላልሽም። ደግሞ ዳይመንድ ዝም ብላ አትከታተለኝሽ። አይ ፍቅር እንዴው ታስቁኛለች እኮ ታስቂኛለች በጣም። እኔ ነኝ አንቺን የምከታተለው? ይኸውልሽ በቀን እንዲህ በዶላር የምትከፊኝ ራሱ አልከታተልሽ። ምን ትመስላለች ዶሮ? በእናትሽ ጥፊ እንደዚህ በጥፊ እንዳልቀብርሽ ታስጠላለች። ይኸውልህ በሽተኛ ሁሉ ነገር ካለቀ በኋላ እነዚህ እድለቢስ ሲመጡና እድላችንን ያበላሹታል። ኡፍ ዳይመንድ የተባልክ ሰው። አይ ምንም ያመለጠ ነገር የለም አልኩህ። አረ ምን ማለት ነው? እኔም ደግሞ ምንም አልነገርኩም። እባክህ አደይ ከእኔ ጋር ነበረች። እየነገርኩህ አትገፋፋኝ እንጂ። አደይ እኮ ዴቭን ታፈቅረዋለች። አትገፋፋኝ እንጂ። እየተጎዳችሁ ያለችው እኮ እሱን መርሳት ስለማትችል። ቀላል ቢሆን ኖሮ እኔ እጄን አጣጥፌ መቀመጥ ይመስላል። እኔ እሱ ሀሳብ ውስጥ በጭራሽ የለውም። ዶክተር ቆይ አንተ ማን? ዶክተር ነኝ። ረሳኸኝ? ፍላጎትህ ምንድን ነው እያልኩ ነው። ምን ነው ያጠፋሁት ነገር አለ እንዴ? ቆይ ከአደይ ጋር ምንድን ነው የጀመርከው? እንዴት ነው እንደዚህ አይነት ነገር ለማድረግ እየሞከርክ ያለው? አጋጣሚውን ተጠቅመህ እንዴት ልቀርባት ትሞክራለህ? ቆይ ለምንድን ነው ሁል ጊዜ እየመጣ ለምንድን ነው የምትቀርባት እያልክ ነው? ትሰማኛለህ? በድጋሚ እንደዚህ እንዳትለኝ። ስማ፣ አርፈህ ካልተቀመጥክ ደገሜ እነግርሃለሁ ዶክተር። ከአደይ ጋር ላያችሁ አልፈልግም አንድ ላይ። አደይን እኮ አንተ ታት ሄድክ ሴት ነች። ለምንድን ነው በዚህ ልክ ጓደኝነትን ገደብ እንዳበጀለት የምትጠይቀኝ? ትሰማኛለህ? የተፈጠረችውን ትንሽዬ ክፍተት ተጠቅመህ እንደዚህ ለማድረግ እንዳትሞክር እሺ? አደይን መንከባከብም መርዳትም ያለብኝ እኔ ነኝ። አንተ እሷን መርዳትም መንከባከብም አይጠበቅብህ። እሺ ዴቭ፣ እንዳልከው ይሁን። ግን ደግሞ አንድ ነገር ማወቅ አለብህ። ምንድን ነው እሱ? ከአደይ አጠገቧ እንዳላይ ስላልከኝ ብቻ ከእሷ አጠገብ እርቃለሁ ማለት አይደለም። ኧረ እንደዛ ነው። ድሮ ማመጣጥ አልተመቸኝም ነበር። እንኳንም አስተሳሰብህን አወቅኩት። ብራቮ ዶክተር። አሁን ትክክለኛውን ጊዜ አግኝተናል። ትሰማኛለህ?
ከዚህ በላይ ተግባብተን ማውራት ማንችል ከሆነ ቢሮውን ለቀውጣ። ወይ አሳቻ ሰዓት መጣው መሰለኝ። ዳይመንድ አቤት። ውጣ። ሁለታችሁም ቢሮ ይለቃችሁት። እሺ አሁን እወጣለሁ። በንግግር መግባባት ካልቻልን በሌላ መንገድ እንግባባለን። እሱን ደግሞ ታየዋለህ። ግድ የለህም። እሺ ዶክተር፣ እኔ ምን ውጣ ልከተለው ይሻላል? ይቺ የተረገመች ሴትዮ እንደዚህ ትጫወትብሻለች። ህይወታችን እኮ እንዳልነበር እኮ ነው ያደረገችው። ለነገሩ ታያት ስላልገባት ነው። ቢገባትማ ኑሮ እንደዚህ አታደርግም ነበር። በጣም ታሳፍራለች። አዎ ሌሊ አልገባትም። ምናልባት አንድ ቀን ለዴቭ እኔ እንደምሻል ይገባት ይሆናል። ችግሩ ያኔ ይረፍድባታል። የራሷ ኑሮ እንደፈለገች ከኖሮች በኋላ ለልጅ ህይወት እኔ ነኝ የምወስነው ትላለች እንዴ? ዴቭ እኮ ትልቅ ልጅ ነው። የማንንም አበረታቻና እኮ ክልከላ የሚፈልግ ሰው አይደለም። በራሱ መወሰን ይችላል። ማነው? የዴቭ ነው። እዚህ ነው የምትሰሪው? አይ ይሄ እኮ የጓደኛዬ የሌሊ ቤት ነው። ለነገሩ መኖሪያም የለሽ። ይቅርታ የዴቭ እናት፣ እዚህ ድረስ የመጡት አዴን ለመሳደብ ከሆነ በጣም ያሳፍራሉ። አንቺ ደግሞ ማንሽ? ምንድን ነኝ አልሽ? ጓደኛዋ ነኝ ካልሽ መጀመሪያ ልጄ ላይ ሳትንጠለጠል በመከርሻት ነበር። የዴቭ እናት፣ እኔ ክፉ ነገር መናገር አልፈልግም። እናቴ ሳያጠፉ ይቅርታን መጠየቅ እንጂ እኩል አፍላፊ መጋፈትን አላስተማረችኝም። አሁንም የማይሆን ነገር ከተናገርኩኝ በጣም ይቅርታ። ባለጌ ስዳደግ ምን ልሆን ብለሽ ነው ልጄን የምትከተዩ? በእርግጥ ለሱ ደጋግሜ ነግሬዋለሁኝ፣ ግን እሱ ሲርቅሽ አንቺ እየተከታተልሽ እያስቸገርሽ እንደሆነ ሰምቻለሁ። አይ በቃ አልበዛም እንዴ? ቆይች ልጅ እንዴት እንዳዘነች አይታያችሁ? ምን አድርጊ ነው የምትሏት? ድንገት መታችሁ ህይወቷን እንዳልነበር አበላሻችሁት። በቃ ከህይወቷ አውጡ። ምንድን ነው የምትፈልጉት? ቆይ እሺ ይቺ ልጅ አንቺ ልጅ ብትሆንስ ኖሮ ምንድን ነበር የምታደርጊው? ቆይ እንዴት ነው የምታስቡት? አንቺን የጠየቀሽ የለም። ያለ ቦታና ያለ ኩያ ምን አንጠለጠላት? በዛ ላይ ደግሞ እሱ አይሆንም እያላት ምንድነው ከሱ ጋር መገናኘት? ቆይ አንቺ ለምን አታዩም? እናንተ እኔን ተውኝ፣ ህመሜን ላስታምበት። ጣልቃ መግባታችሁ ሳያንስ ለምንድን ነው እየመጣችሁ ደጋግማችሁ የምታሳሙኝ? ቆይ ምን ላደርግ? ምን እንዳደርግ ነው የምትፈልጉት? ከልጄ ህይወት ሙሉ በሙሉ ውጪ። አደይ፣ የሚፈጠረውን ሁሉ እየሰማው ነው ያለሁት። ልጄን እያስጨነቅሽው ነው። ዴቭና እኔ ተጋብተን ወደ ሀገራችን እንመለሳለን። ያንቺ ስርስሩ ማለት ምንም ጥቅም የለውም። ማፈሪያ ደግሞ አፋልኝ ብለሽ ታወራለሽ እንዴ? አንቺም እኮ ከኛ እኩል ሰው ብለሽ ትጠራለሽ። ማንሽና ነው አንቺ ስለኔም እንደዚህ የምታወሪው? የት ታውቂኛለሽ? አንቺን ለማወቅ ከአንቺ ጋር መኖር አይጠበቅብኝም። ማንነትሽን ለማወቅ ከምላስሽ የሚወጡ መርዝ ቃላቶችን መስማት ብቻ በቂ። ሁለት ጋጥ ወጦች። ነይ ቤሪ እንውጣ። አንቺኛዋ ደግሞ እኔ እዚህ እየተመላለስኩ ነይ ወደዚህ ነይ ወደዛ አልልሽም። ቁርጥሽን አውቀሽ ከልጄ ህይወት የምትወጪ ከሆነ ውልቅ ብለሽ ውጪ። አይ ካልሽ ደግሞ በራሴ መንገድ እንዴት እንደሚወጣ አሳይሻለሁ። ብዙ ነገር ካሳለፈች ሴት፣ ዴቭን ወልዳ ካሳደገች ሴት ይሄ ንግግር የማይጠበቅ ነው። ቆይ አዴን ምን አድርጊ ነው የምትሏት? እንደነበረችው የቤት ሰራተኛ ሆና ስላልቀረች ነው? አሁንም ቢሆን ለመስራት የማልጸየፈው ስራዬ ነው። ቀን ያሳለፍልኝ እሱ ነው። አሁንም ቢሆን እሰራዋለሁ። የዴቭ እናት፣ ይሄ የምትናገሪያቸው ነገሮችና የምታደርጋቸው ነገሮች የሆነ ቀን ይጸጹትሻል። ከዛ በፊት ግን እንደ ትልቅ ሰው በማገናዘብ ነገሮችን ለማስተካከል ሞክሪ። የሰው ልጅ አሁን ላይ ደረሰበትን ነው እንጂ ከየት መጣ የሚለው ነገር ለኛ ምንም አይጠቅመንም። ከየት እንደመጣ መርሳትም የሌለበትም ሆነ የመጣበትን ማወቅ ያለበት ራሱ ባለቤቱ ነው እንጂ እኛ አይደለም። አንቺ ደግሞ ማንኛልሽ? ለሊ ይባላለሁ። የአዴ ጓደኛ ነኝ። አማረብኝ ብለሽ ነው ዝም ብለሽ የምትለፈልፊው? ለመሆኑ አሰሪዎቻችሁ የት ነው ያሉት? ከእናንተ ጋርስ ምን አዳረቀኝ? ለእነሱ ነግሬ አልገላገልም። እኛን ለማስፈራራት አይሞክሩ የዴቭ እናት። እኛ የምንከተለው ፈጣሪን ብቻ ነው። የምንፈራውም የምንታዘዝለትም የሰው ፍጡር የለም። የዴቭ እናት፣ ከልጄ ራቂ ለማለት ከሆነ የመጣሽ ይሄው ቤሪ ያለች እሱ መጣብኝ እንጂ ያልኩበትም ደግሞ ልጄን እወደዋለሁ አስብለታለሁ የምትይ ከሆነ ፍላጎቱን ተረድተሽ ሀሳቡ ልታከብሪለት ይገባ ነበር። አፋችሁን ዝጉ። እዚህ ድረስ ስመጣ እኩያ ጓደኛ መሰልኳችሁ አይደል? ማሚ አትናደጂ። በቃ እነዚህ እንደሆነ አይሰሙም። ነይ እንሂድ። ለዴቭ ጥሩ አሻንጉሊት አግኝተሽለታል። ማን አሻንጉሊት? አንቺ በቅጡ በልተሽ አልጠገብሽሽ። እኔን በሬ ነው የምትናገረው? አመዳ አንቺ እኔን አመዳ በልሽ። ትሰሚኛለሽ? እኔን መናገር አይደለም ቀና ብለሽ እንኳን እንዳታየኝ እሺ?
ሆዴ እንደጠገበ ለማሳየት ልክ እንዳንቺ ሞልቶ የፈሰሰ የባለጌ ሰው ንግግር መናገር አይጠበቅብኝም። እኔም አዴም ደስተኛ ነን። የማንንም እርዳታ አንፈልግም። ለልዬ ዝም በያቸው፣ ማስረዳት አይጠበቅብሽም። ኧረ ጭራሽ ሙሽራዬን በጥፊ። አደይ እንኳን ይሄን ስራሽን አየው እንኳን አየውላችሁ። የዴብ እናት ሌላ ትርፍ ንግግር መናገር አያስፈልግም። እንደ ተከበርሽ ከቤታችን ውልቅ ብለሽ ውጭልኝ። እስካሁን የሰማንሽ ይበቃል። እኔን ውጪ። ሲያከብርሽ ካልተከበርሽ ምን ይደረጋል? አሁኑኑ ከቤት ይወጡልኝ። ከዚህ በኋላ ተመለሳችሁ በዚያ አስተሳሰባችሁ ቤቴ ድርሽ እንዳትሉ። ኧረ ጥሩ፣ በጣም ጥሩ። እናንተ በእኔና በቤሪ የምትመለሱ አይደላችሁም። ለካ ተደራጅታችኋል። ከኋላ ደጋፊ ያስቀምጣችሁ ነው የምትንቀሳቀሱት። ትክክለኛ ሰዎች ሁሌ ቢሆን ከጀርባቸው ደጋፊ ያወጡ። በቃሽ። ነይ ቤሪ፣ ነይ እንውጣ። አየሻቸው አይደል ምን ያህል ከባድ ነው። አዴ በጣም ይቅርታ። እኔ ሴትዮዋ መናገር ማቆም አልቻልኩም። ከአንድ በጣም የሚወጣው ቃላት ሁሉ በጣም ነው የሚሰቀጥጠው። ምን አይነት እናት ናት ግን? ዳኒ 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 የት ነው ያለው? እሺ ምን አይነት ነገር ነው እያደረጋችሁ ያላችሁት? ቀምጠል እንዴት ነሽ? ባርች ምን ነው ችግር አለ እንደ ባቡሬ? ዳኒና አይታችሁታል እንዴ? የቤዛ ነው እንዴ? አላየነው። ምን ነው? ካያችሁት ባካችሁ ንገሩኝ። እሺ ለዳይመንድም ንገሪ። እሺ እንነግረዋለን። ቆይ ችግር አለ እንዴ? ለሊን ድጋሚ ጉድ አድርጓታል። የሚከታተለትም ሰው አለ። ማን ነው እሱ? እኔ እንጃ ብቻ አላውቅም። ዳኒ ግን የሚያውቀው ነገር አለ። እሺ በቃ እንፈልገዋለን። አታስብ። እሺ በቃ ስታገኙት ንገሩኝ። ቆይ ዳይመንድ ልጠይቅ። ቆይ እኔ ጥፋት ጋር የራሴን ስሜት ወደ ኋላ አድርጌ ትቼ ለእነሱ ፍቅር አይደል እንዴ ስለፋ የነበረው እንዴ? ቆይ ይሄን የሚያስብ አይምሮ እንኳን እንዴት አይኖረው እንዴ? እኔ እኮ አንድ ቀን እንኳን እኮ ራስ ወዳድ ሆኜ እኮ በፍቅራቸው ማልገባ እኮ አስቤ አላውቅም። ዶክተር እንደዚህ ማትበሳጭ። ዴቭ እኮ ይኸውልህ ያዴ ፍቅር አሳብዶት የእናቱ ክልከላ ናላውን አዙሮት እኮ ነው እያበደ አብዶ እኮ ነው የመጣብህ። ዶክተር እንደዚህ ማትበሳጭ እንዴ? እንዴት አልበሳጭም? ያላሰብኩትን እኮ አስበሃል እያለኝ እኮ ነው። ብታስብስ ዶክተር እንዴ? ብታስብስ መብትህ እኮ ነው። እሱ ፈርከስ ብሎ ዲያስፖራ ሊያገባ እየተዘጋጀ አይደል እንዴ? ነው ወይስ አደይን ቀምጡ ሊያረጋት ነው እንዴ? ጉድ እኮ ነው እንዴ ዳይመንድ። አደይን ቀምጥ እንዴ? ተው እንጂ። አቤት ፍቅር የተባለ ኮርና የሆነ ነገር ምን አለ እንደው ሁሉ ነገር ቢቀርስ እንዴ? ሰው ራሱ እንደዚህ እስከሚያጣ ድረስ። ኧረ በስመ አብ! ኧረ እኔንማ ለጠላቴ ማለት ነው እንዴ። አይምሮዬ እኮ ዳይመንድ ለደቂቃ እንኳን እኮ ማረፍ አልቻለም። በዚህ በኩል አደይ ከኔ ጋር ቁጭ ብላ ዴቪን አፈቃታል። ከዛ ደግሞ ያቺ አለች የዴቭ እጮኛ ቤሪ ተብየዋ። ከዛ በዚህ በኩል ሩታ አለች። ከዛ ብርቄ። እንዴ ቆይ እነዚህ ሁሉ ሰዎች እኔ ምን አድርግ ነው የሚሉ? ሩታ ደግሞ ምን አለች? እነሱን ተዋቸው ዳይመንድ። ዛሬ በዚህ ለማንኛውም አንተ በረጋጋ ተረጋጋ። ሩታ። አቤት ማን? ምን ሆነሻል? ምንም አልሆንኩም። ሩታ ሮማን ልጅቷ ምን ሆናለች? እስቲ ተከታይ። ከፍቅር ጋር ተጣልተው ምን? እስቲ አመለሻ ተመለሽ። ወይ ልጄ ከሩታ ጋር ምንድን ነው የተፈጠረው? ምን ሆና ነው የከፋት? ኧረ አልተጣላንም እማዬ። አደይን ከሌላ ሰው ጋር አይተናት ነው። ማለት? ከዶክተር ጋር። ዴቭን ረስታ በዚህ ፍጥነት የሆነ ነገር ጀምራለች። ምንድን ነው የምትይው ፍቅር? አዎ እማዬ፣ እኔም ሩታም አይተናቸዋል። እና አብረሽው ያየሽው ሰው ሁሉ ሌላ ነገር ጀምሯል ማለት ነው? ይህን ከንቱ አስተሳሰብሽን ዴቭ እንዳይሰማ አርፈሽ ተቀመጪ ፍቅር። እማዬ ደግሞ ለአደይ ሲሆን በቃ ሁሉም ነገር ችግር የለውም አይደል? እሷ አታደርግም። ብታደርግም ደግሞ አይፈረድባትም። የተፈጠረው ነገር ከማንም በላይ እሷን ነው የሚጎዳው። ፍቅር ትናገሪ እንደሆነ ተናገሪ። ምንድን ነው የተፈጠረው? የት? ምን ተፈጠረ? ምንም። ከሩታ ጋር የት ነበራችሁ? የትም። ዝም ብለን ወክ እያደረግን ነበር። ጎሽ ጥሩ አደረጋችሁ። ከእህትሽ ጋር እስከ መቼ እንደዚህ እንደ ጠላት ታያታችሁ ትኖራላችሁ? ጥሩ ነገር ነው ያደረጋችሁት። አብራችሁ መሆን እየቻላችሁ ጸብን ምን አመጣ? ታስቢ እማዬ፣ ከዚህ በኋላ ድጋሚ አንጣለን።
ቆየሁብን። አይ ደርሰሃል። ምን ነው? ልሄድ ነው ባቡሬ። ወዴት? እናቴ የፈለገችው እሷ ያሰበችውን ኑሮ ለመኖር ተነጋገራችሁ? ልታናገረኝ ፈቃደኛ አይደለችም። ለአዴስ ነገርካት? አዎ ተሰናበትኳት። እንደዚህ በቀላሉ ይህን ውሳኔ ትወስናለህ ብዬ አልጠበቅኩም ነበር። ሌላ አማራጭ የለኝም። በጣም ያሳዝናል። አዴም ለዛ ነበር ያዘነች። አግኝታት ነበር እንዴ? አዎ ለሊ ቤት ውስጥ ስገባ ፊቷ የሆነ ነገር እንዳለ ያስታውቅ ነበር። በጣም ተረባብሻ ነበር። ምን አባቴ ላድርግ? እንደዚህ ይሆናል ብዬ አልጠበቅኩም ነበር። እና ቆይ ልታገባ ነው? ሌላ ምንም አማራጭ የለኝም። እናቴ ነገሩን ለአባቴ ስላልነገረችው ነው እንጂ ጉዳዩ ከዚህ በላይ ከባድ ይሆን ነበር። በጣም አዝናለሁ ዴቭ። እኔ የምረዳ ወይ ደግሞ ማድረግልህ ነገር አለ? አደይን ጠብቅልኝ ባቡሬ። ለሊ ማናገር አልቻልኩም። እሷ ማዝናብኝ ነው። እኔ እኮ አደይን ልጎዳት አልፈለኩም፣ ግን ጎዳዋት። ላሳዝናት አልፈለኩም፣ ግን ሁሉንም ነገር አደረኩ። ባቡሬ እኔ ነኝ ለአደይ ማልመጥናት የማይመጥናትን ነገር ያደረኩ። እሷ አይደለችም እኔን ማትመጠኝ፣ እኔ ነኝ። እና ይሄን ነገር ነገርካት? በነግራት ባለግራት ምን ለውጣል? የሚገርም ቀን ነው አይደል ዛሬ? ሁለታችንም አዝነናል። የሰው ሰላም ጤና የሚነሳቸው ሰዎች እየበዙ ነው ያሉት። ቆይ እኛ ምን አደረግናቸው? እኛ የራሳችን ኑሮ ለመኖር እየሞከርን ነው አይደል? እንዴ ለምንድን ነው የሚደርሱብን? አላውቅም ለልይ፣ ግን አንቺ መጨነቅ የለብሽም። ዳኒ ከሆነ እንደዚህ ያደረገው ባቡሬ ያገኘዋል። አንቺ አትጨነቂ። ላለመጨነቅ እኮ እየሞከርኩ ነው። ግን በቃ ሁሉም ነገር አበቃ ብዬ ቁጭ ስል የሆነ ሰው ደስታዬን ለማጥፋት ይሞክራል። አደይ አክስቴ እጁ ያለበት ይመስለኛል። ምናልባት። አዎ። ግን ለልይ እዚህ ቤት ውስጥ እንዴት ልትገባ ትችላለች? አላውቅም። የቤዛ በቃ ብዬ ሳልጨርስ ደግሞ ሌላ ጣጣ። ለልይ በቃ ተረጋጊ። ተጨንቄ አንቺንም የባሰ እያስጨነቅኩሽ ነው። አደይ በጣም ይቅርታሽ። ዛሬ የሁለታችንም ቀን አይደለም። አንቺስ ምን ወሰንሽ? እናቴ ጋር ሄዳለሁ። ገጠር? አዎ ገጠር። ከዚህ በኋላ እዚህ ምን ቀረኝ? የእናቴ ቤት እየተሰራ ነው። እዛ ሁኜ እሷን እያገዝኩ አለሁልሽ ብላ ትሻለኛል። ከዚህ በኋላ እዚህ ምን ቀረኝ? ጊዜሽን ያጠፋሽ መስሎ እንዳይሰማሽ አደይ። የሆነ ሁሉ መሆን ስላለበት ነው የሆነው። አሜን ብለን ከመቀበሎች ሌላ አማራጭ የለንም። ተመልሰን ነገሮችን ማስተካከል አንችልም። አዎ ያለፈው አልፏል። የሚመጣውን ግን መጠንቀቅ አለብኝ። ስላልተጠነቀቅሽ ነው ብዬ አላስብም አደይ። እውነቱን ንገሪኝ ካልሽኝ ሴትዮዋና ልጅቷ ምንም ልክ አይደሉም። አስተሳሰባቸው ምንም ልክ አይደለም። ደግሞ አስተሳሰባቸው ትክክል ያልሆኑ ሰዎች በምንም አይነት መንገድ ቢሄዱ ትክክል ሊሆኑ አይችሉም። እስኪ ተመልከች፣ ምንም አይነት እውነት የላቸውም እኮ። እንዴት ነው ዴቪን ያሸንፉታል ብለሽ ያሰብሽው? ስላሸነፉትማ ነው እነሱን የመረጠው። እኔ በዛ አላምንም። ለሊ ምን አለች በይ? ዴቭ ተመልሶ መምጣቱ አይቀርም። ይመጣል ብዬ መጠበቅ አልፈልግም። እኔም መንገድ መጀመር አለብኝ። እሱ ጥሩ ሀሳብ ነው አደይ፣ ግን ደግሞ እንደምታስቢው ቀላል አይደለም። ጊዜ ሊወስድብሽ ይችላል። በድጋሚ ሰው ማመን ይከብድሻል። እኔ ደረሰብኝ ነገር እንዲደርስብሽ አልፈልግም። ምን ይደረግ ለልኝ? መቼስ በግድ አላስቀረው። ቢሆንም አደይ ትክክል አይደለም። እኔም ቢሆን ዴቭ ማዋራት አለብኝ። አይ ለልኝ ተይው፣ አታውሩ። ትርፉ ድካም ነው እንጂ ምንም የሚለወጥ ነገር አይኖርም። ወይኔ ጓደኛዬ፣ ቆይ ግን አንቺ እንዴት ነሽ? ምን እየተሰማሽ ነው? ደህና ነሽ? ግን አይደለሁም ለልኝ፣ ደህና አይደለሁም። አሁን ላይ ምን አለበት የበፊቱ አደይ በተመለሰች ብዬ እመኛለሁ። ታየኔ ቆንጆ፣ እንደዚህ ሆነሽ እኔ አንቺን ማየት አልፈልግም። እሺ ጠንካራ ሁኚ። እኔ የምልህ ዶክተር፣ አብዛኛውን ጊዜ ጭር ያለ ቦታ ታዘወትራለህ። የሆነ ትዝታ ነገር አለ ልበል? አንድ ጓደኛ አለኝ፣ ታውቀዋል? እንዴ እኔም ማላውቀው ያንተ ጓደኛ ማን ነው? እዚህ የለም፣ ሳውራ ከሰማኸኝ ብዬ ነው። ካናዳ ነው የሚኖረው። እኔ ያለሱ ጓደኛ የለኝም። ያለሱ ጓደኛ ራሱ ምን እንደሆነ አላውቅም። እንደ ወንድም ደውዬ ሁሉ ነገር ማማክረው ለሱ ነው። ግን ከሱ በላይ ደግሞ ያንተ ነገር እያስገረመኝ ነው። እንዴት? አራቶ ያንተ ነገር መቻል ቀረ። እኔ ራሴ ብቻ ልገረምበት። ምን? እሺ ዶክተር፣ ዴቭ ግን አላበዛውም እንዴ? እሱ ካላገባት አንተ ብታገባ ምን ችግር አለ? እንዲህ ነው እንዲያ ነው ብዬ በሰውት ላይ መፍረድ አልፈልግም። ዳይመንድ ግን ደግሞ በቃ ነገሮች እንዲስተካከሉ እየሞከርኩኝ ነው። የባዝ ፎንቋ ጨመረበት ዶክተር። አይ ዳይመንድ፣ ቀስ ቀስ እያልክ ልታወጣጣኝ ማለት ነው። አሁንማ ተባነነ እኮ ዶክተር፣ ተነቃ በቃ። እናንተ ዳይመንድ ምን ትለኛለህ? ይኸውልህ ዶክተር፣ ዴቭ አዴን ሸምጥጦ እናቱ ያመጣችለትን ሚስት መርጦ ካገባ ማንም ሰው አይመለከተው። እኔ አዴን ሸልማለሁ፣ ውሰድና አግባት። እንዴ ይሄ አላበዛውም እንዴ? ዝም ሲባል የሌለ ነገር ያወራል እንዴ? ቱሪናፋ እንዴ! እኔ እኮ ዴቭ ያለበት ሁኔታ ስለገባኝ እሱን ለማስረዳት ነው ወደ አዴ ሄድኩት እንጂ እኔ በፍጹም ለራሴ ለማመሸት ብዬ ወደ እሱ አልሄድኩም።
የምትወዳትን ሴት ከፍቅረኛዋ ጋር ልታስታርቃት ሞከርክ እንዴ? ዳይመንድ እና ምን አማራጭ አለኝ? ደጋግሜ እኮ ነግሬሃለሁ። እኔ የራሴን ደስታ ማስቀደም ፈልግ ኖሮ በጣም ብዙ ማድረግ የምችላቸው ነገሮች ነበር። ግን ደግሞ አደይ የምትፈልገውን ነገር ነበረ ማስቀደም የፈለኩት። ግን በዛ መሀል በጣም ብዙ አዝኛለሁ ዳይመንድ፣ አልተናገርኩም እንጂ። ለማን አባቱ ብለህ ታዝናለህ ዶክተር? እንዲሽ ብሎ እንዳይገባ ላላፈር ከስ ብለህ ኑር እንዴ። እኔ እንደውም ማዝነው ለአደይ ነው። ዴቭ እያለች አጠገቧ ሆነ አንተን ሳታይ ልታመልጣት ነው። ወዴት አመልጣለሁ ዳይመንድ? እሷ ብቻ ለመምጣት ያብቃት እንጂ እኔም አለሁ። አየህ፣ እንደዚህ ነው የሚባለው ዶክተር። እንዴ እሷ ለመምጣት ያብቃት እንጂ ነው የሚባለው። አየህ፣ አሁን ገና የትልቅ ሰው ንግግር ተናገር። እንደውም እኔ ከዚህ በኋላ ማለት ነው እሷ እንድትመጣ የፈጠነ ነው ተጽዕኖ ማድረግ። አይ ዳይመንድ፣ ዛሬ ግን እንዴት ነው ጓደኛ አንተ ተነገ የመጣው? እንዴ ዶክተር ነገር የለ እንዴ ነው ወይስ ረስተው ነው? ኪንጎ እኮ ተራማጅ የነበረው ተሳቢ ሆኗል እኮ አካለ ጎዶ ሆኗል። ከቤት ያወጣል። እሺ አሁን እንዴት ነው? ተሻለው እንዴ ሳልጠይቅ? ሚስቱ እያለችለት ምን አባቱ ይሆናል? የእሷ አለመኖር ነው የጎዳው እንጂ ይሄን ያጠገቡ ብትኖር አንድ ሰው አይነካውም ነበር። እንዴት ነው ዳይመንድ? ልጆችን እንደራሃቸዋል ማለት ነው? ያው በለው ምን ቀረው ብለን ነው። እኔም ከእንግዲህ ምን ቀረኝ? በቃ ይኸው ከዘራዬን ይዤ በሶስት እግሬ ወደ ፈጣሪ መመለስ ነው። እነሱን ቦታ ካሲያስኩ እናንተን ቦታ ካሲያስኩ ምን ቀረኝ ብለን ነው። ምን ነው ሮማኔ፣ ምን ሆነሻል? ቆይ እኔ ምን አደረኳት? ለምንድን ነው እኔ ላይ እንደዚህ የምትቀያየረው? ማናት እሷ? ብቻ ፍቅር ተናገረችኝ ብለሽ እንዳይሆን እንደዚህ የምትሆኝ። እኔም በፍቅር ንግግር የምከፋ እና በማን ነው የተከፋሽው? ሩታ ናታ። ምንም ሳላደርጋት ጸባዩ እየተቀየረ ነው። አሹ ሩታ ተቀይራለች። ምን ላድርግ? መጀመሪያውንም ያለመደባትን ከፍቅር ጋር ተያይዛ ስትወጣ ገብቶኛል፣ ተረድቻታለሁ። ደግሞ ተጣልተው እንደሚመለሱ በደንብ እርግጠኛ ነበር። አሁን ቆይ ከፍቅር ጋር የዋለ ምን ተብሎ ይመለሳል? ማነው? ዲፍ ዲና ደግና ባቡሩ ደህና ነኝ። አሹ ስማኝማ። ምን ባቡሩ? ዳኒን አግኝተው ታውቃለህ? ኧረ አይቼው አላውቅም። ያው ተፍቅር ነበረ ፎንቃ የጠለፈው። አሁን ግን ወጣለት መሰለ እዚህ ድረስ ብሎ የማያውቅም። ፍቅር ቤት አለች? አዎ። የት አባቷ ትሄዳለች? እሷ አለች። በቃ እሺ ጥራልኝ። ፍቅር አሽፈቅር አሽፈቅር ፍቅር። ባቡሬ ፍቅር የምታውቀው ነገር ይኖራል ብለህ ነው? ምናልባት አዎ። ፍቅር ከዚህ በፊት ካደረገችው ነገር አንጻር በእርግጠኝነት እጇ ይኖርባታል። የተረከሙ አደይ ቤኪ ቆይ አይደል? ቆይ ምን ተፈጥሮ ነው? ዶክተር አንሹ። ሄሎ። አቤት ዶክተር። ደህና ነኝ። እንዴት ነህ? ማን ነው? ቤኪ መጣ መሰለኝ። ሰላም ለዚህ ቤት። ቤዛ። ዶክተር አንዴ መልሼ ልደውል። ቤዛ ምን ልትሰሪ መጣሽ?